መድረኩም ንግስቷን እየጠበቀ ነው። እኛም ዝግጅታችንን ጨርሰናል። ዛሬ ማታ 4 ሰዓት ላይ ሃይሚ ከግምጃ ጋር ዛሬ ልክ እንደ ሙሽራ የእነ ብሩክ አለማየሁ ቤት ብሩክ አለማየሁ ለወይዘሮ ነው ወይዘሪት የምትባለው ሃይሚ ማለት ነው። ዲኮር በዲኮር ሆኗል ቤታቸው እንግዲህ እንደምታዩት ማለት ነው። ዛሬ ማታ የምታዩት ልክ የሰርግ ዲኮሬሽን የሚመስል ቤቱ ለጌሙ በቃ ተዘጋጅተውበታል ማለት ነው። እኔ ግን ሆዴ ፈርቷል እናንተ አይ ዶንት ኖ ለምን ተጫውታ ስለማታውቅ ይሁን ምን ይሁን ብቻ ግን ሆዴ ፈርቷል። ለማንኛውም ግን ድል ለጨረቃ ፋሚሊዎች እንዲሁም ለአዳኞች እላለሁ ማለት ነው። ምክንያቱም አሸናፊ ተሸናፊ ማን እንደሆነ መለየት ስለማይቻል ድሉ ለእናንተ ብለናልኛ ማለት ነው። እንግዲህ ሁላችሁም ሼር እያደረጋችሁ አንድ ሳምንት የራሳችሁን ሀሳብ አስተያየት እየሰጣችሁ ተቀምጣችኋል ማለት ነው። ውድ የጨረቃ ፋሚሊና አዳኞች እንግዲህ በርቱ፣ ጉዞ ወደፊት። ብሩክ አለማየሁ እንግዲህ ለሚስቱ የጌም ጨዋታ የመጀመሪያ ነው። በተለየ መልኩ ነው ግን አቀባበል የተደረገው። ይቅናችሁ እንግዲህ ምንም ማለት አልችልም በዚህ አጋጣሚ ማለት ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ተወዛግቤያለሁ ግን እኔ ለምን መሰላችሁ? አንደኛ ተጫውታ አታውቅም ሃይሚ ማለት ነው እና ፈርቻለሁ። ብቻ ግን አላውቅም ፈጣሪ ይርዳል። ለማንኛውም ግን ኧረ ብንሸነፍም ተሸነፍን ግን አንሸነፍም ብዬ ላስብ እንደዛ። እኔ በብሩክ ቢሆን እኮ ያሸንፋል ብዬ እላለሁ። ሃይሚ ተጫውታ አታውቅም እና ፈራውኝ። ለዛ ነው ጋይስ እና እስኪ የምናየው ይሆናል ለመጀመሪያ ጊዜ። ለምን ግምጃዬ ጌመር ናት፣ ገብቷችኋል? እሷ ጌመር ናት እና ሃይሚ ደግሞ ዩቲዩበር ናት። በዩቲዩብ ግን ፌመስ ናት በእርግጥ። እና እንግዲህ ለማንኛውም ፈጣሪ ይርዳል ማለት ነው። የጨረቃ ፋሚሊዎችም አዳኞችም ያው ብንሸነፍም ባንሸነፍም እኛ አንድ ነን፣ ኢትዮጵያዊ ነን። ምንም ችግር የለውም። እዚህ ጋር ብዙዎቻችሁ ያው ድል ሃይሚ እያላችሁ ነው፣ እንዳፋችሁ ያድርገው። አዳኞችም ድል አዳኞች የሚልም አለ። እናንተም እንዳፋችሁ። እኛ ለሁለቱም ኢትዮጵያውያኖች ናቸው። ሁለቱም ተመሳሳይ እድሜ ላይ ናቸው። ሁለቱም እንስቶች ናቸው። እኔ ለሁለቱም ውስጤ አንድ አይነት ፍቅር ስለሆነ ያላቸው ከሌ ብዬ እኔ አልልም። ለሁለቱም ፈጣሪ የፈቀደው ድል ይሁን። ግን በሃይሚ ጋር ፈራሁኝ። ለምን ብትሉኝ ጌመር ስላልሆነች ብቻ ነው የፈራሁት። ደግሞ መፍራቴን ለምን ፈራሽ ምናምን ብትሉኝ እኔ ይሄ ውስጥ ያለኝን ነው። እንግዲህ ምንም ማድረግ አልችልም። ገብቷችኋል አይደለ? ሌላው እንግዲህ ቅዱስ ማለት ነው። እንዲህ የብሩኬን መኪና ተከራይተው ነው እንዲህ ቤት አረኮ እኮ ተኛበት አይገልጾም እኮ። መቼ ነው የተነሳው? ትናንትና ባልሆነ ብቻ ነው ወይስ መቼ ነው? ጉድ እኮ ነው እናንተ። በቃ እንደው ከካሜራ ጀርባ በቃ የሚያረጋችሁ ነው የሚያሰጣችሁ። በልክፈለው አሁን ፕሮሞሽን ስላለት ለብሩኬ መኪና ተኝተ ፎቶ ለተነሳበት ቅዱስ ማለት ነው። በነገራችን ላይ ቅዱስ ፕሮሞሽን ሰሪ ነው። በጣም ብዙ ስራዎች ይሰራ ነበር። አሁን ላይ ጠፍቶ አቋርጦት ነው እንጂ በጣም በቃ ከብዙ ልጆች ጋር ነበር ፕሮሞሽን በጣም የሚሰራው። ያው ሼፑ ምናምን ቁመቱ ያምራል፣ ግን ለቁምጣ አይመችም። እግሩ ቀጭን ነው። አይታችሁት ከሆነ ማለት ነው። እግሩ ቀጭን ወንድ ለቁምጣ አይመችም። ይሄን ታውቃላችሁ። ሌላ ግን ይሄ ሱፍ ለብሶ ምናምን ሀራካት ለመስራት ምናምን በጣም ያምርበታል ቅዱስ። ሰምታችኋል። እና እየገባችሁ ራሱ ቲክቶክና ኢንስታግራም ብታዩት ሀራካቱ የሌለ ነው። በቃ ይሄድበታል ማለት ነው። ለዛም ይመስለኛል ብዙ ጊዜ ተጣመሪ የሚሉት ሃይሚን ማለት ነው። ሃይሚን ናት የትዳር አጋሯን ይዛለች። ባሌን አሳጣኝ ብላለች እኮ ትናንትና ነው። ሃይሚ እኮ ናት ባሌን ያጣሁት እኔ ብላለች። ተናግራለች እኮ እሷ ግልጽ ተናግራለች። እና ዛሬ እንግዲህ ሞቅ ደመቅ አድርገው መጥተዋል ማለት ነው። ውድ የጨረቃ ፋሚሊዎችም እንግዲህ ማታ ያው አንበሳ መስጠት የምችሉ አንበሳ መስጠት፣ አበባ መስጠት የምችሉ አበባ መስጠት። በዚህ አጋጣሚ ታብታብ የሚያደርግም ዋጋ አለው። ሁላችሁም ከታች ሆናችሁ ታብታብ እያደረጋችሁ ድሉን እስከ መጨረሻ ድረስ ምናየው ይሆናል። ማንም ከማንም የሚጣላ የለም። የፍቅር ጌም ነው። ከዛ በኋላ ያሸነፈ ሰው የተሸነፈ ሰው ያው የተራቡ ሰዎችን ያበሉልናል። ጽድቅ ነው። እኛም ታብታብ ባረግንበት እኛም እንጽድቃለን ማለት ነው። ጊፍት የሚሰጠውም ጊፍት በሰጠው ይጸድቃል ማለት ነው። ግን ያው ትንሽ ፍርሃት አለኝ እኔ እንግዲህ ፈጣሪ ያውጣን ነው የምለው። ምክንያቱም ግምጄ ጌመር ስለሆነች የፈራሁት ማለት ነው። ከዛ ውጪ ምንም አዲስ ነገር የለም እና ምናየው ይሆናል። እንግዲህ ያው ምንም ማለት አይቻልም። እንግዲህ የሆነውን መቀበል ነው። እስኪ ያልፈራችሁ ሰዎች እስኪ ኮመንት ስር ጻፉልኝ። እኔ የመጀመሪያ ስለሆነ ነው የፈራሁት እኮ። አሁን ብሩኬ መጀመሪያ የብሩኬ ጊዜም ፈርቼ ነበር እኔ
በጣም ከዳኒ ጋር ትዝ የሚላችሁ ከሆነ በጣም ነበር የፈራሁት። ለምን ዳኒ ጌመር ነበር የዛን ሰዓት ብለን ማለት ነው። ግን ብሩክ ነው ያሸነፈው ማለት ነው። እና አሁንም ሀይሚ የመጀመሪያ ጌሟ ነው። እሷ ጌመር አይደለችም፣ ሀይሚ ዩቲዩበር ናት እንጂ ጌመር አይደለችም። ከዛ አንጻር ነው የፈራሁት እንጂ ሌላ ነገር አይደለም። ለማንኛውም ድል ለጨረቃ ፋሚሊና ለአዳኞች እላለሁኝ እኔ ማለት ነው። ቤተሰቦችም እንግዲህ ፍቅራችሁን ጀግንነታችሁን በኮመንት ስር ግለጹ ማለት ነው ቤተሰብ። ከዛ በተረፈ ብሩክ አለማየሁ ደስ የሚል ነው እውነት፣ ያልተጠበቀ ነገር ነው ያዘጋጀው ላይ በዚህ ልክ እንደዚህ ዲኮር ትለያለህ እኮ አንተ እኮ የሚስትህ በቃ እንዴት ልበልህ የለበስከው ሙሉ ልብስ በቃ እንዴት ነው ለሃይሚ በምን ልግለጸው? ቆይ ብሩክ እኔ የምገልጽበት ቃል አጣለሁ እኮ። ዛሬ እንደምታዩት እዚህ ጋር ነው የምታመሹት፣ አይታችሁታል ከኋላ ያለው ማለት ነው የተሰራው ዲኮር ምናምን ሰርግ ይመስላል ሲጀመር ማለት ነው። ኦ ማይ ጋድ! በዚህ አጋጣሚ በጣም ነው ደስ የሚለው እንደዚህ ራሱ ይሄን ሞራል ራሱ አምጥቶ ተመልካቹ ጋር እንደዚህ ራሱ በማለቱ እውነት ደስ የሚል ነገር ነው። እነሱም ደግሞ በተቻላቸው መጠን አዳኞችም አብረው ሆነው እንደውንም ሰዓቱ የአሜሪካ ሳይቀር የዱባይ የሁሉንም አገር ሰዓት ነው የተናገረችው እንትና ማለት ነው ግምጃዬ በዚህ አጋጣሚ ማለት ነው። እና ይመቻችሁ እንግዲህ ድሉ ለእናንተ ነው። ወደፊት ደግሞ ያው አብረው ብዙ አይዲያ እና ብዙ ሀሳብ ብዙ አሁን እየሰሩ ያሉትን ነገር አዳኞች እያያችሁ ነው። ቀስ በቀስ ሀይሚሻም እንዴት ነው በቃ ከወናማ በቃ መቀላቀል አለባት እዛ ውስጥ አዳኞች ጋር እንቀላቅላቸዋለን ብሩክንም ሀይሚንም ማለት ነው። በጣም ጥሩ ስራ የሚሰሩ ይመስለኛል እንግዲህ እስከማያቸው ድረስ ማለት ነው። እና ያው ሌሎችም ይኖራሉ፣ ግን ለጊዜው ግን እነሱ ጋር ጥሩ እይታና ጥሩ ነገር አይቻለሁ። ጥሩ ፍቅር ያለ ይመስለኛል እንግዲህ አላቅም፣ እየቆየን የሚመጣውን ነገር ባላቅም እኛ ኦዲየንሶቹ የራሳችንን ሀሳብ የሆነ ለጸብ የሚጋብዝ ነገር ማድረግ የለብንም። ፍቅር የሚሰጣቸውን ነገር ሰው በቃ ከሰው ጋር ነው መስራት ያለባቸው። ሰው እንዲወዳቸው ማድረግ ያለብን ነገር ማድረግ አለብን። ገብቷቸዋል አይደለ? ግዴታ የጨረቃ ፋሚሊ ብቻውን ይምጣ ማለት የለም። ዩቱብ ቻናል ራሱ ለወጥ ያለ ነገር ይወዳል። እኔ እንኳን አሁን በሀይሚ በቃ በብሩክና በሀይሚ ታውቂያለሁ በቃ። ግን ለወጥ ያለ ነገር ስሰራ በጣም ነው ልዩነት ያለው። ስለዚህ ልዩነት መኖር አለበት ጋይስ። ለነገር መስራት አለባቸው። ሁሌ ከጎናቸው መሆናችንን አንዘንጋ። የሀይሚና የብሩክን ፍቅር የሚያቆሸሽ የሚያጠለሽ ነገር ስናይ ብቻ ነው እንጂ ከከሌ ጋር እንዲህ ለምን ሆነ እንደዚህ ለምን ተፈጠረ ማለት ያለብን ዝም ብለን ባላየነው ነገር በጥርጣሬ የዛን ሰው ስም ማንቋሸሽ የዛን ሰው ስም ማጥላላት የለብንም። ተግባሩን ሳናቀው በደንብ ሳናረጋግጥ አሁን ብሩኬን አሁን ትናንትና እንደዛ ኩርፎ በመሄዱ እንዴት ጥሏት ይሄዳል? ድሮም የሀይሚ ደስታ ጊዜ ጌሟ ሆኖ ምናምን በጣም ትክክል ልትሆኑ ትችላላችሁ፣ ግን አንድ ቀን እድል መስጠት ነበረባችሁ ጋይስ። አንዳንድ ጊዜ የሆነ ለውሳኔና ለፍርድ መቸኮል የለብንም። መረጋጋት የሚባል ነገር አለ። ስለዚህ ያው እንደምታዩት ነው እንግዲህ ብዙ ነገር እንጠብቃለን ከሀይሚና ከብሩኬ። እንዲሁም ደግሞ ወደ ሀይሚና ወደ ብሩኬ ጓደኝነትም ቤተሰብም የምትቀላቀሉ ሰዎች በንጹህ ልባችሁ ተቀላቀሏቸው፣ ቤተሰብ አድርጓቸው። እነሱ ፍቅር የሆኑ ልጆች ናቸው፣ ፍቅርን ያስተማሩ ናቸው በዚህ እድሜያቸው ማለት ነው። እንግዲህ ድል ለጨረቃ ፋሚሊ፣ ድል ለአዳኞች ብያለሁ። እኔ እንግዲህ ይሄኔ አመለካከት ይሄ ነው። እኔ ለሀይሚም ለግምጃዬም ያለኝ ፍቅር እኩል ነው። ምንም ማድረግ አልችልም። በቃ እንዴ ታረዱኝ በቃ እኔ ባልኩት አይደለም ጋይስ። እኔ ሁለቱም ቢያሸንፉ ደስ ይለኛል። አቻ ቢወጡ እንደውም በጣም ነው ደስ የሚለኝ። እግዚአብሔር ነው አቻ ይውጡ እንደውንም ማለት ነው። የምሬን ነው። ማንም ተሸንፎ ማየት አልፈልግም። ሀይሚም ተሸንፎ ማየት አልፈልግም። ግምጃዬም ተሸንፋ ማየት አልፈልግም። ግን ደግሞ ማሸነፍ ያለ ነው በጨዋታው ህግ ላይ ማለት ነው። እና አቻ ይውጡ በቃ። ፈጣሪ ሆይ አቻ አስወጣቸው። ጸሎቴ ነው። ተንበርክኬ ነው የምጸልየው። አመሰግናለሁ የኔ ውድ ፋሚሊ፣ እናመሰግናለን። ይህን ቻናል ሰብስክራይብ ያደረጋችሁ 30 ሺህ ለማስገባት ደፋ ቀና ብትሉ ምን ይመስላችኋል ውዶችዬ? ምን ችግር አለው? አድርጉኝ ሰብስክራይብ። አመሰግናለሁ። ቻው፣ መልካም እድል። ባይ ባይ። አዲስ ነገር ካለ እመጣለሁ። አዲስ ነገር ከሌለ ግን ማታ ጌሙ ጋር እንገናኝ። በመሀል እነ ብሩኬ ላይመጡ ይችላሉ፣ እነ ፍፄ ወይም ደግሞ ሚፍታህ ሊመጣ ይችላል። ይሄን ዲኮሩ ምኑን ቀርጸው ሊመጡ ይችላሉ። እነሱ ግን ይመጣሉ ብዬ አላስብም። ሀይሚና ብሩኬ አይመጡም። በማታ ብቻ 3 ሰዓት እንገናኝ ብሏል ብሩኬ። ባይ፣ እዛ እንገናኝ።